የዚህ ቻናል ተከታታዮች ከሆናችሁ definitely you will know that እኔ ቪዲዮዎችን ስሰራ ከማቀው ሼር እንዳረጋችሁ ከማነበው ከላይክ ኤክስፒሪየንስ እኔ ከተጠቀምኩበት በሚገርም ሁኔታ ደግሞ እኔ ከወደኩበትም ጭምር ነው። ምክንያቱም እኔ ወደኩበት ማለት የወደኩበትን እንቅፋት አውቀዋለሁ ሶ ዛት እናንተም አውቃችሁት በዛ እንቅፋት እንዳትመቱ ነው። ሶ ጀኑዊንሊ ለረጅም ጊዜ ቪዲዮ ለቀኩም አለቀኩም በርግጥ በተሻልኩት አቅም ኮንሲስተንትሊ ነው ለቀው ከኔ ጋር ያላችሁ ሰዎች አላችሁ ለነዛ በጣም ቴንኪ ከልቤ ማለት ነው። 100,000 ምንግባብያችሁ አስገብታችሁኛል። እግዚአብሔር አክብርልኝ። ሁላችሁንም ወዳችኋለሁ። ዛሬ ላወራ የፈለኩት ነው መሰላችሁ አንዳንዴ ቁጭ ብዬ አጌት በጣም ኮንፊውዝድ የሚያደርገኝ ነገር አለ። እኔም እንደሰው ረጅም ሰዓት ወይ መኪና እየነዳው ጭንቅላቴ በጣም ለረጅም ሰዓት ያጠነጥናል። ምን መሰላችሁ ትክክለኛውን ነገር እያደረጋችሁ ዛሬ ላይ ማለት ነው ትክክለኛውን መንገድ ለመሄድ እየሞከራችሁ ግን ምንም ነገር ልክ አይመጣም ኦር ደግሞ እንደውም ፌል እያደረጋችሁ ሊመስላችሁ ይችላል። ግን ልክ ነው የምታረጉት የጣራችሁ ነው። በጠዋት ትነሳላችሁ፣ ስራ ትሰራላችሁ፣ ነገር ታረጋላችሁ ግን ምንም እየመጣ አይደለም ለውጥ ወይም ደግሞ ነገር እያያችሁ አይደለም ኦር ደግሞ you don't feel okay በቃ ኢንሳይድ ስትረስ ድብርት አለ እርፍ የሚል እንትን አይመጣም ጭንቅላታችሁ ውስጥና ለምንድን ነው የሚለው ጥያቄ እኔም ውስጥ ኮንቲኒየስሊ ረን የሚያደርግ ጥያቄ ነው። ምናምን አለው መሰላችሁ የሰው ልጅ ያለፈ ታሪኩ መቀየር አለበት ብዬ አምናለሁ። አለበለዚያ አብዛኛውን ህይወታችንን ኮንትሮል የሚያደርገው ያለፈ ታሪካችን ነው ብዬ አምናለሁ። ያለፈ ታሪክ ዛሬ ላይ ያለውን ህይወትን በብዛት እየመራ ያለው በልምድ በኩል ሊሆን ይችላል፣ በአስተሳሰብ በኩል ሊሆን ይችላል፣ በማይንድሴት በኩል ሊሆን ይችላል። ያለፈ ታሪክ ነው ዛሬ ያለን ማንነት እየመራ ያለው አይደል? ትላንት የነበረ ማለት ትላንት የኖርከው ህይወት ነው ማይንድሴትን ዛሬ ፊክስ ያደርጋል። ትላንት ያደክበት ቤተሰብ፣ ትላንት ያልካቸው ጓደኞች፣ ትላንት አብረሃት የነበርካት ሴት አይደል? ትላንት አብረ የነበርክበት የፋይናንሻል ስታተስ ከድህነት ከመጣ ከሀብት ከመጣ እሱ ነው ዛሬን እየመራ ያለው። ሶ በአንድም በሌላ መንገድ ትላንታችን ነው ዛሬን እየመራ ያለው አይደል? አይደለም ያሳምነናል ይሄ። ሶ ስለዚህ ይሄ ትላንት ካልተቀየረ ዛሬ የሚመራው ነገር አደጋ አለው ማለት ነው አይደል? ምክንያቱም በትላንት ይመራሉ። ዛሬ መማረጉ አለ ዛሬ እኮ ጧት የተነሳው ዛሬ እኮ እየሰራው ነው ዛሬ እኮ ነገር እያረኩ ነው ትክክለኛ ማለት ነው። ዛሬ እኮ እኔ ለመለወጥ እየሞከርኩ ነው። ግን ኮንስተንትሊ የትላንቱ ነው ሹፌሩ። እኔ ለፈልፋለሁ ጮሃለሁ እንጂ ሹፌሩ የትላንት ነው። ሶ ታዲያ የትላንትን መቀየር ይቻላል ወይ ነው ትልቁ ጥያቄ። የትላንትን መቀየር ይቻላል በትክክል ግን የትላንትን መቀየር የሚቻለው በዛሬ ውስጥ መሆኑን ደግሞ ብዙዎቻችሁ ታውቃላችሁ ብዬ አስባለሁ። ምን መሰላችሁ የትላንት ታሪክ ይቀየራል ሲባል አንድ ኒውሮ ሳይንቲስት ሲያወራ የሰማሁት ነገር አለ። ስሙ ጠፋኝ። ከስሩ ምናልባት ፎቶን አስቀምጥላችኋለሁ። አእምሮአችን በየጊዜው አዳዲስ ምን ይሰራል? ፓስት ይሰራል። ሁሉ ጊዜ አዳዲስ ያለፈ ታሪክ ይሰራል ማለት ነው። ለምሳሌ ትላንት ማታ የበላኸው ምግብ አለ ዛሬ ጠዋት ምንህ ነው? ያለፈ ታሪክ ነው አይደል? በቃ አልፏል። ትላንትና ምን በልተሃል? ክትፎ ለምሳሌ አይደል? እኔ ሰርግ ላይ ነበርኩኝ ትላንትና ቆንጆ ክትፎ በልቻለሁ። ሶ ፓስቴ ነው ያለፈ ታሪክ አይደል? በቃ አልፏል። ስለዚህ ዛሬ የምትሰራው ነገር እያንዳንዱ ያለፈ ታሪክ ሊሆን ነው ነገ ማለት ነው። ልክ ያለፈ ታሪክ መሆን ሲጀምር ያሁኑን ህይወት ይመራዋል ማለት ነው። ተረታችሁኛል ማይ ፖይንት? ስለዚህ ዛሬ ላይ ለምሳሌ ሲክስ ፓክ ያለው ሰው የዛሬው ስፖርት አይደለችም ሲክስ ፓክ የትላንት ታሪኩ ነው። ትላንት የለፋው ነው። ትላንት አንተ ሳታየው አንተ ሳታስተውለው አንተ ማንም ሳያየው ዋጋ የከፈለው ነው ዛሬ በኮንፊደንስ ትሬን ላርጋችሁ የሚለን አይደል? አስተምራችሁ እንደዚህ ነው ስፖርት የሚሰራው የሚል ወይም ዛሬ ላይ ጥሩ ህይወት እንዲኖር ወይም ሄልዚ የሚባል ህይወት እንዲኖር ያደረገው ትላንት የለፋው ነገር ነው አይደል? ዛሬ እኮ ጠዋት ተነስቶ የልጅ ስፖርት እየሰራ ነው ግን ዛሬ ጠዋት ይሰራዋል። ለምን ካልከኝ ዛሬ ጠዋት አንተ ሄደህ ተነስተህ ስፖርት ብትሰራ ህይወት አይቀየርም። ፓስት መድረስ አለበት ነው። አሁን ይሄ ለማስረዳት ላይ ነው ግዴታ ዳይሬክትሊ እንዳትወስዱት። ግን ሐሳቡ ትላንት ካሜራማኔ እኔ አይደል ወደ ኋላ ብንመለስ ሲክስ ፓክ የነበረን ሰዎች ነበር ነው ወደ ኋላ አሁን ጠፍቷል። እንደውም በጣም ወፈርክ የሚል ኮሜንት ኮንስተንትሊ እየደረሰኝ ነው። እረዳለሁ ያው ከአንዳንድ ጉዳዮች ጋር ተያይዞ ነው የሚስተካከል ነው ዴፊኒትሊ። ምን ልል ፈልጌ ነው ከዛ በፊት የነበረው ፓስታችን ለሆነ ያክል ድረስ ይጠቅማል አይደል? ከዛ ደግሞ የሆነ ሰዓት ላይ ደግሞ የተጨነክበት ስትረስ ያረክበት ያልሰራህበት ያልተንቀሳቀስክበት ደግሞ ተደምሮ ቦርጫም ከሆንክ በኋላ ቁጭ ትላለህ አይደል? ቦርጫም ያደረገ ግን ዛሬ ጠዋት የበላው ቁርስ አይደለም ፓስትህ ነው። ትላንት የበላሃቸው ምግቦች ተደርድረው ነው እንዲመተው አይደል? ዛሬ ደግሞ ሄልዚ መብላት ብጀምርና ፎርዋይ ልክ ፓስቴ መሆን ሲጀምር እኔ ምን ሆናለሁ? ኢንሼፕ። ስለዚህ ፓስት መሆን አለበት ጥሩ ታሪክ ኢን ኦርደር ቱ ምን ለመጠቀም
ከዛ ውጤት አይደለም ኮንተንት ክሪኤተር ቢሆን ኢንጂነር ቢሆን ዶክተር በጣም ሰክሰስፉል ሰዎችን በየትኛውም መንገድ መንፈሳውያን ሰዎች ምናምን ዛሬ ላይ ፖድካስታችን ላይ የምንጋብዛቸው ምናምን ሰዎችን ብታዩ የትኛውም አይነት አስተሳሰብ ያለውን ሰው ብታዩ ትላንቱ ነው የሚያወራው ዛሬው አይደለም። ዛሬው ሄዶ ትላንቱ እስኪሆን ድረስ እዛ ቦታ ላይ ትላንት እስኪያደርገው ድረስ ያንን ውጤቱ አይታይም። ሶ ምን ልል ፈልጌ ነው ዛሬ የምትሰራው ውጤቱ ለዛሬ አይደለም ማለት ነው። ስትሮንግ ብትሆን ሀብታም ብትሆን ትላንት የሰራው ፓስትህ የስራ ነበር ማለት ነው አይደለም ዛሬ አይደለም። አንዳንዴ በፋኒ ቪዲዮዎች በምናምን ሶሻል ሚዲያ ላይ መጥተው በጣም ሀብታም ሲሆኑ ብር ሲያገኙ ስታዩ ከሆነ ቦታ ብድግ ብለው የመጡ ይመስላችኋል። ወደ ኋላ ግን ሄደህ ብታይ በጣም አፈርድሜ ይበልቷል። ያልሞከሩት መንገድ የሆነ አይነት ፓስት አላቸው ያንን ሰፖርት የሚያደርግ ብድግ ብለው አይደለም የመጡት። ሶ ዴፊኒትሊ ፓስት ይቀየራል ብዬ ስነሳም ወይም ያለፈ ታሪክ ይቀየራል ብዬም ስነሳ ትናንት ሌባ የነበረ ሰው ዛሬ ላይ በሌብነቱ ሊታማ ይችላል አይደል? አይታማም? ታማ ሌባ ነው ይባላል በየሄደበት ሶሻል ሚዲያ ሌባ ግን ትላንቱ ነው እኮ ሌባ። ሰውየው እኮ ትላንት ነው ሌባ የሆነው፣ ግን ልክ የተያዘ ሰዓት ሌባ ይሆናል። ይሄ ሰውዬ ከዚህ በኋላ መስረቅ ቢያቆም ወዲያውኑ በቃ ጨዋ ይባላል አይባልም። ለረጅም ጊዜ ሀቀኛ ሆኖ ለፍቶ ከዛኛው የራቀ አዲስ ፓስት ይሰራል፣ አዲስ ያለፈ ታሪክ አይደል? ሰዎች ወደ ኋላ ሲመልሱ የትኛውን ያለፈ ታሪክ ያያሉ? አዲስ ነው። ስለዚህ አዲስ ፓስት ሆነ ማለት ነው። ያ ኒውሮ ሳይንቲስትም ሲል የነበረው ኤቭሪዴይ ሰዎች አዳዲስ ፓስት ቢልድ ያደርጋል፣ ማይንዳችን ሪአሬንጅ ያደርጋል ወደ ኋላ። ይሄ ፓስት ነው አይደል? ለምሳሌ ከአንድ ሴት ጋር ተዋወቅ በፍቅር ግንኙነት በጣም ወደሃታል፣ አብራችሁ ሆናችኋል፣ ታይም አሳልፋችሁ፣ ከዛ ተለያያችሁ። ከሷ የበለጠ አዲስ ሴት ወደድክ፣ ከዛ ከሷም ተለያየ። የትኛዋ ፓስት ነው ትዝ የምትለው አሁን? አዲሷ። ሁሌም አዳዲስ ፓስት አለ ልልህ ነው። ፌድ እያደረገ ይመጣል የድሮ ፓስት። ተረታችሁኛል? ስለዚህ አክቹሊ ግን ከባድ የሚያደርገውና ሰዎችን ተስፋ የሚያስቆርጠን ነገር ፊል ኦኬ እንዳናረግ የሚያደርግ ጥሩን ነገር እያደረግን የማናውቀው ያኛውን ፓስት ተላቀን አዲስ ፓስት ቢልድ እስክናደርግ ይመስለኛል። ይሄ እኔ እይታ ነው። ዴፊኒትሊ የተሻለ ቦታ መቆም የምትፈልጉ ከሆነ በእኔ እይታ ፓስታችሁን እስኪቀየር ድረስ አይደለም ወደኋላ ዞር ስትሉ ትክክለኛውን ነገር ማየት እስክትችሉ ድረስ። ወደኋላ ዞር ሲባል ይህን ሁሉ መንገድ መጥቻለሁ፣ ይህን ሁሉ ትግል አልፌያለሁ፣ ይህን ሁሉ ጥረት አድርጌያለሁ እስክትሉ ድረስ ወደኋላ ማየት ጥሩ ነው ብዬ አምናለሁ። የመጀመሪያው ይሄ ነው። ፓስትን መቀየር በምን ውስጥ ሊገለጽ ይችላል? ለራስ ይቅርታ በማድረግ አይደለም ከዴይ ዋን ብሎ ከዛሬ ትክክለኛውን ነገር ለማድረግ መሞከር አይደለም ትክክለኛ ሀሳብን ይዞ መነሳት። እነዚህ ነገሮች ተደምረው ፓስትን ሊያስተካክሉ ይችላል። ሁለተኛው ደግሞ እንደ ላይፍ ሌሰን ወሰዱት ባይዘው ዛሬ ከዚህ በፊት እንደምንሰራቸው እንግዲህ ሁለተኛው ደግሞ አት ኤኒ ታይም ሰዎች ቢትሬይ ሊያደርጉ እንደሚችሉ ማወቅ አለብህ እዚህ ላይፍ ላይ። ይሄንን ስል በቂ የሆነ ስሜታዊ ዲስከሽን ለመፍጠር አይደለም። ይሄ ፓርት ኦፍ ትጥቅ ነው ህይወት ላይ። አት ኤኒ ታይም የትኛውም አይነት ብላ ያሰብከው ሰው ቢትሬይ ሊያደርግ ሊከዳህ ይችላል፣ ሊዋሽ ይችላል፣ ሊያጭበረብር ይችላል፣ አጌንስቲው ሊመጣ ይችላል። አእምሮ ውስጥ ማመን አለብን ብዬ ማስበው ማንም ሰው ከራሱ ያስቀድመኛል የሚል አመለካከት ሮንግ ነው። ማንም ሰው የራሱን ጥቅም አሳልፎ ይሰጠኛል፣ ከፊት ይቀድምልኛል፣ ወይም ደግሞ ህይወቴ እንዲቀየር እጄን ስቦ ይለውጠኛል የሚል አመለካከት በፍጹም ማስወገድ ያስፈልጋል። ለምን ካላችሁ ኤክስፔክቴሽን ወይም ጥበቃ ነው የሰው ልጅ ህይወት ምስቅልቅል የሚያደርገው፣ ሰውን ሽባ አድርጎ የሚያስቀምጥ። ተስፋ የሚያስቆርጥ ነገር ቢኖር ኤክስፔክት ማድረግ። በየትኛውም አይነት ግንኙነት ሰዎች ያደርጉልኛል፣ ሰዎች ይለውጡኛል፣ ሰዎች ያድኑኛል፣ ሰዎች መፍትሄ ይሆኑኛል፣ ሰዎች ያ መፍትሄ ይሆነኛል ብለህ ያሰብከው ሰውዬ ሊረዳህ እንኳን ቢያስብ ነገ በህይወት ስለመኖሩ እርግጠኛ አይደለም። ላይኖር ቢሞትስ ላይፍን ሁሉ እሱ ላይ አጣብቀ ያሰብከው ሰውዬ እሱ እኮ ተሰባሪ ነው። እሱ እኮ የግል ፐርሰናል ህይወት አለው። አልጋ ቁራኛ ሊሆን ይችላል አይደለም። የግል ፐርሰናል ህይወቱ አሳስቦት ሊረሳ ይችላል ከነመፈጠረ አይደለም። ካንተ የበለጠ የሚያሳስበው ኢሹ ሊኖር ይችላል ህይወቱ ላይ። ኢማጂን የሆነ ሰው ስላለልኝ አልቢ የሆነ ቦታ የሆነ ሰው ስለሚያግዘኝ እደርሳለሁ ብለህ አመለካከት የሚያስ እኔ ምናምን ያለው ሰዎች ቢረዱን ጥሩ ነው፣ ተስፋ ቢሆኑን ጥሩ ነው። ተረታችሁኛል? ግን ደግሞ እኛ እነሱን የጠበቅን መሆን የለበትም። ከነሱ ከመጣ አሳየው። እኔ እህቴ ልጆች ወዳለሁ፣ በቃ በሚችለው ሁሉ የሚጥሩ ቦታ እንዲደርሱ ባረግ ደስ ይለኛል። እንዲጠብቁኝ ግን አልፈልግም። አም ሂውመን ነገ የት ጋር እንደምቆም አላውቅም አይደለም። ነገ እዚህ ምድር ላይ ላልቀጥል እችላለሁ። ስለዚህ እኔን ተስፋ አድርገው እንዲሰበሩ አልፈልግም አይደለም። እሷ አለልን ብለው ሰንፈው እንዲቀሩ አልፈልግም። ከሆነ ተረታችኛል ማይ ፖይንት። እንደው
እስከማቀው በህሊናዬ በንቃተ ህሊናዬ ከዳቸዋለሁ ብዬ እንኳን ባላስብ ኤኒባዲ ግን ሊከዳ ይችላል፣ ሊዋሽ ይችላል። እንዳልተፈጠረ አብሮህ ብዙ ያወራውን አብሮ ብዙ ያቀደውን አብሮ ብዙ ነገር እንሰራለን ብሎ ሞቲቬት አድርጎ የሆነ ነገር አድርጎ ኮምፕሊትሊ ምንም እንዳልተፈጠረ ሊረሳ ይችላል። ለዛ የሚሆን ጭንቅላት ያስፈልጋል። ምክንያቱም አብዛኛው ሰው ስታክ አድርገው የሚቀረው የሚመስለኝ እንደወጣት ኦኬ እንዳንሆን ሜንታሊ የሚረብሸን ተስፋ የሚያስቆርጠን ለምን ራሱን ከዚህ በኋላ መቀጠል ለምን አስፈለገ ምድሮ ፖይንት ራሱ ላይፍ ራሱ ፖይንቱ እንድንል የሚያረጉን ነገሮች በጣም ኤክስፔክት ከምናረጋቸው ሰዎች የምንፈልገውን ነገር አለማግኘትና መካር ነው። እኔ በቃ እንደ ሰው ማንም ሰው ቢያረግልን ደግ ማንም ሰው ቢያግዘን ደግ ግን እኛ ግን ማሰብ ያለብን ባይረዳን የሚለውን አሰምሽን ይዘን ነው መሆን ያለበት። በቃ ባያግዘን እኔ ምንድነው ማረገው? ባይደርስልኝ ምንድነው ማረገው? ባይቆም ከጎኔ ምንድነው ማረገው? ደግሞ ያ ሰውዬም እንደዛ ስላረጋ አትጥሉት። በነገራችን ላይ አንተ ስለራስህ ህይወት እንደሚያስጨንቀ ያም ሰውዬ ያስጨንቀዋል። አንተ ባለበት ጭንቀት ምናልባት እጥፍ ሁለት እጥፍ ሊኖርበት ይችላል። በተለይ ካንተ በላይ ያለ ሰው በጣም ብዙ ጭንቀት አለበት። ምክንያቱም ሰው የሚሰጠው ጭንቀቱ እንደመስዱ ነው፣ እንደተከሻው ስፋት አይደል? እንደምትችለው ነው ጭንቀት የሚሰጥ። ስለዚህ ቪክቲምም ሆን በሱ ምክንያት ህይወቴንም ተበላሽ አዘ እንደው ዘዴ አንተ ህይወት ነው ይበላሽው። ቪክቲምም ብትሆን ሰው ምልል ነው ኤኒባዲ ሊከዳህ እንደሚችል እያሰብክ መኖር ሰዎችንም እንዳትቀየም ያግዛል። ባረጉልህ ካረጉልህ ቴንኪው እንድትል ግሬትፉል ያልጠበቅከው ነው። ሰርፕራይዝ እኮ ሳትጠብቀው ስቀራል ዋው አገዘኝ ወንድሜ አክስቴ አጎቴ እንድትል ያደርጋል። ካላገዘህን ግን ደክሞት ነው በቃ አልቻለም ብለህ እንድታልፈ ያደርጋል። ስለዚህ በህይወታችሁ እንዳትሰበሩ የጀመራችሁትን ጉዞ ተስፋ እንዳትቆርጡ አእምሯችሁ ውስጥ የሆነ ሰው አለልኝ የሚል ተው። ምናልባት ፈጣሪ ብቻ የማይነቃነቅ ማለት እንትን ያለው ፈጣሪ ስለሆነ ምናልባት ፈጣሪ ላይ መደገፍ ሊጥል አይችልም ብዬ አስባለሁ። ከዛ በተረፈ ግን ሰው ላይ መደገፍ በተለይ ግሮ እያረጋችሁ ስትሄዱስ ነው ልክ ነው ብዬ አላምንም። ዶንት ቴክ ኢት አዝ ሞቲቬሽናል ኦር መንፈሳዊ። ይሄ ቱ ኤክስፒሪየንስ ነው። ብዙዎቻችሁ ሄትም ወንድም በተለይ ወንዶች ላይ ደግሞ በጣም ወጣት ሆነን በተለይ መለወጥ በምንፈልግበት የሆነ ሰው እርዳታ እንፈልጋለን። በቃ ስቦ እንዲያደነን እንዲያወጣ እንዲያግዘን በቃ ምክንያቱም ትንሽ አብዛኛው ወጣት ትንሽ ፑሽ ነው የሚፈልገው። በጣም ጭንቅላት አለው አይደለም፣ በጣም መንገድ ያውቃል ምናምን ደፋር ነው። ግን የ10 ሺህ ብር ችግር 10 ሺህ ብር የምትፈታው ችግር ያለበት ወጣት ይበዛል። ያቺን 10 ሺህ ብር ላይሰጥ ይችላል። ደግሞ ሞስት ፕሮባብሊ አይሰጥም ያ ሰው። እንደ ጥሩ አጋጣሚ መውሰድ ጥሩ ነው ብዬ አስባለሁ ከኔም ኤክስፒሪየንስ ካሳለፍኩት። ሶስተኛው ተደብቃችሁ ተለወጡ። ምን ማለት መሰላችሁ? መደበቅ ጥቅሙ ከምን አንፃር መሰለ? ብዙ ጊዜ እንድትወድቅ እድል ይሰጣል። ሳይኮሎጂካል ስትረስ አይፈጥርብህም። ብዙ ጊዜ የሆነ ነገር ስናገኝ የሆነ ቦታ ስንሆን ወይም ደግሞ የሆነ ነገር ስናስብ ቶሎ ብለን ስለምንነዛው ለመውደቅ ራሱ አይመችም። አንዳንድ ሰዎች ለአካውንታቢሊቲ ይጠቅማቸዋል። ኦፍ ኮርስ ጀጅ ማያረጋ አንዱ ለሰው ሊያስፈልግ ይችላል። የሆነ ነገር አናውንስ ባረከው ቁጥር የሆነ ነገር ባሳወቅከው ቁጥር መውደቅ አይመችም። ተረተኛ መውደቅ እኔ ያስታውሳለሁ ውጪ ያለው በሞት ደሞዜን አልናገርም ማገኘውን ግን አልናገርም። ለምን መሰለህ? ከዛ ደሞዝ ታክሲ አጣ የሚለኝ ሰው ያስደብረኛል። መውደቅ እሺ አይልም፣ አይፈቅድልህም። ሰው የሆነ ቦታ ደርሰህ እንድትወድቅ አይፈልጉም። አባባሌ ግን ባይ ዘ ወይ ሰው ከውድቀት በላይ ቢፈራው ወድቆ ሰው እንዳያየው እኮ ነው። የምር ቁጭ ብላችሁ አስባችኋል? በተለይ ወጣት ችግር የለበትም 21 22 23 አይ ቲንክ ኖርማል ነው። እኔም ስለነበርኩ እያደግ ስትሄድ ግን ከ25 በላይ የሆንክ ስትሄድ 26 27 28 እያልክ የሆነች እንደ ነብር ጭራ የሆነች ነገር ይዘህ ከተለወጥክ በኋላ ወደኋላ መመለስ አንተ እኔ እችለዋለሁ ቤተሰቦቼ ጓደኞቼ የእነሱን ጫና ነው የምትፈራው። መውደቅ የሚያስፈራ ከምንም በላይ ሰው ጀጅ ያደርገኛል ብለን ስለምናስብ ነው። ስለዚህ መጀመሪያው እንደተሳካልህ ካላሳየስ አይደል? መጀመሪያም የሆነ ቦታ እንደሆንክ ካላሳየስ early ካላሳወቅስ አንደኛ ሰይጣን መሰናከል ትቀንሳለህ። ሁለተኛ ነገር ደግሞ ብትወድቅም አፈር ልሰት እንነሳለህ። አንተ የት ጋር እንደነበርክ ማያቅ ሰው ነገ መንገድ ላይ የሆነ ዕቃ ሲሸጥ ብታይ ጀጅ እኮ አያደርግም። የሚረብሽ ከሆነ አይኔ ጉዳይ አይደለም ዛሬ ላይ የሆነ ነገር እየሰራው ነው ነገ ደግሞ በወድቅ መንገድ ላይ የሆነ ነገር ብሸጥ አይ ዶንት ኬር ካልክ ያን አይነት ሜንታል ስትሬንግዝ ካለ ችግር የለብኝም። ግን ብዙ ሰው ያ ሜንታል ስትሬንግ በተለይ በኢትዮጵያዊ አስተዳደግ ውስጥ አድገን ያን አይነት ሜንታሊቲ ያለን ወይ አይ ዶንት ቲንክ ሶ። በጣም ብዙ ወንዶች በጣም ብዙ አባቶች ቤታቸው ቁጭ ብለው ግቢ ውስጥ ዱካ ቁጭ አድርገው ቁጭ ብለው የሚውሉት ያንን መቋቋም አቅቷቸው ነው። ትናንት ብዙ ገንዘብ ያላቸው በጣም የሚሰሩ የነበሩ ፌል አድርጎባቸው ቢዝነሳቸው ከታች መጀመሪያ አቅቷቸው ቁጭ ያሉ አላየም? በቃ አቅቷቸው በቃ ሞራል ስብር ቅስም ስብር ይላል አይደለም? ተደብቀህ በቃ ስለ የሆነ ሰው እንዲህ አንተማ እንደዚህ አንተማ እንዲህ ያለ ያደነቀ ስለሆነ የሆነ ቦታ ይቆምከው የነዛን የሰዎች
መውደቅህን ማራገብ እንዲያም ስለሚያደርግ በቃ አትናገሩ። ተደብቀህ የማይነቃነቅ ስር ዘርጋ እስከታች ድረስ ቢገፋ ማይወድቅ ማለት ነው አይደለም እስከ ጥግ ድረስና እኔም የምረዳው የሚመስለኝ በቃ ዝም ብሎ ማንም ይው ኢሞሽናሊ በውስጥ ሰላም እስከሆንክ ድረስ ማንም ሪኮግኒሽን አያስፈልገውም አይደለም። አንተ የምትበላው አላጣህም፣ ቤትህ ሙሉ ነው፣ ደስተኛ ነህ፣ ከጓደኞች ጋር ሰላም ነህ፣ ትዳር ካለ ትዳር ላይ ሰላም ነህ። ሌላ ሰው ምን አገባው? ለምን በገዛ እጅ ወቁልኝ ብለህ በገዛ እጅ ስትወድቅ ሚዲያ ላይ እንዲህ ያሉ የሚያወሩበት ሰው ሆናል። ሶ ምን ልል ነው ጀነራሊ የሆነ ነገር የሚያድገው ተፈጥሮ ራሱ የሚያሳየን የሆነ ነገር ሲያድግ ጸጥ ብሎ ነው አይታይም፣ ሲወጣ ነው የምታየው። እኔ አትክልት ሲያድግ ያየ ሰው አለ? እኔ እንደው አንዳንዴ ካሜራ አድርጌ ታይም ላፕስ ቢቻል እላለሁ። ላይክ የሆነ ነገር እየበቀለ አፈሩ እየሰነጠቀ ሲወጣ ሁሉ ነገር የምታየው ለውጡን አንተ እያየው አይደለም ዞር ስትልለት። ለማደግም ያስፈልጋል ብዬ አስባለሁ። ሶ አይ ቲንክ በዛ ወይ ቢታይ መደበቅ ጥሩ ነው። መደበቅ ስል ግን ይሄ ትረዱኛላችሁ የማጭበርበሩ መደበቅ ሳይሆን በቃ አንተ as long as you are happy as long as you are ሰላም we don't have to ነው እኛ ማወቅ አይጠበቅብንም። እንደዛ ሲሆን ከኤክስፔክቴሽን ነፃ ትሆናለህ። ዘመድ አዝማድ ኤክስፔክት አያደርግም። አሁን ዲያስፖራ በጣም እኮ በከራውን የሚያየው ኢቭን እንኳን እሱ ፖስት ባያደርግ ከሱ ጋር ሄደው ሰውዬ ፎቶ መኪና እያነሳ ፎቶ አይደለም ሌክዠሪ ምና እያነሳ ፖስት ያደርጋል። ስለዚህ ውጭ ሀገር ኑሮ በጣም ሀብት ነው ተብሎ ስለሚታሰብ ዲያስፖራ በደንብ ነው የሚበዘበዘው አይደል? ለምን በቃ እንትና እኮ አሜሪካ ሄዶ እንደዚህ ምናምን አረገ ስለሚባል አንተ ብትሄድ ያንተ ቤተሰቦች ኤክስፔክት ያደርጋሉ በደንብ አድርገው አንተ እንኳን ባትፖስት ባታሳይ ማለት ነው። እና መደበቅ ጥሩ ነው ለማደግ። አራተኛ ኖ ማተር ዋት በምንም አይነት ሁኔታ ኃላፊነታችሁን የሚወጣ ሰው ሁኑ። ይሄ እንግዲህ የአባታዊ ምክር ይመስላል። ኃላፊነታችሁ ለምን መሰላችሁ? ሰው the only thing ደረቱን ነፍቶ እንዲንቀሳቀስ የሚያደርገው ብዬ ማስበው ያለበትን ኃላፊነት መወጣት ነው። ተረተኛ ያለብህን ኃላፊነት የተሸከምከውን ነገር የራስህን ጨርሰ የምትወጣ ከሆነ ለኩራትም ለሰክሰስም የሚወስድ እሱ ነው፣ ኃላፊነትን መወጣት። አብዛኞቻችን ኃላፊነት አለርጂ አለብን። ተረተኛ የኔ ጥፋት ነው፣ የኔ ፕሮብለም ነው፣ ይሄን ማድረግ ነበረብኝ፣ በእኔ ጉድለት ነው የሚል አመለካከት በፍጹም የለም። ኧረ ከዛም በዘለለ ኢቭን ትዳር ላይ ብታይ፣ ሪሌሽንሺፕ ላይ ብታይ፣ ስራ ላይ ብታይ ሰው ኃላፊነት መውሰድ አይፈልግም። ከዛ ባይ ዘ ወይ እኛ እንደምናወራው አይደለም ህይወት አይደለም ሄዳ 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 ኮሙሌቲቭ ኢፌክቷን ወይም ድምር ውጤቱን ትሰጣለች በሪሲት አድርጋ። ሶ ሪስፖንሲብል የሆነ ሰው እኔ እንጃ እስኪ አስበው፣ ስራም ላይ ይሁን እንግዲህ እንዳልኳቸው ሪሌሽንሺፕ፣ የትኛውም ጉዳይ ላይ አንተ የሚጠበቀውን እንደ ሰው አይደለም ከአንተ ኤክስፔክት የሚደረግብህን ነገር እስከተወጣ ድረስ ዱ ዩ ቲንክ በጣም የሚረብሽ የሚጸጽተን? የብዙዎቻችን ጸጸት እኮ የሚመጣው ወይኔ ልጄን ሳላሳድግ አይደል ለልጄ እንትን ሳልል አይደል ያለብኝን ነገር ኢቭን የሆነ ቦታ ራሱ ደርሰህ ወድቀህ ያኔ እንዲህ ባላረገው ገንዘቤን ባላባክን ኖሮ እንደዚህ ባለው just ብዙ ጥረት ለማድረግ እንደሌለብን እንዲገባኝ አድርጎኛል። ላይፍ በቃ ቢ ሪስፖንሲብል፣ ኃላፊነትን ተወጣ። ፕራዮሪቲ ነው በቃ። ኢቭን ራሱ ሰክሰስ ማለት እኮ ካያችሁ ስኬት ማለት እኮ በየቀኑ ኃላፊነትን መወጣት አይደል በየቀኑ። ከዛ የሱ ድምር ስኬት ሊሆን ይችላል የትኛውም ፕሮፌሽን ውስጥ። ሶ ሪስፖንሲብል የሆነ ሰው እንጃ አንገቱን እንደዚህ ዲፕረስድ ሆኖ ይኖራል ብዬ አላስብም። ቀና ለማለት ይመቸዋል። ለምን እንደ ወንድ እንደ ሴት እንደ ስራ አስኪያጅ እንደ ሰራተኛ እንደ ጓደኛ እንደምን ካንተ ኤክስፔክት የሚደረገው አድርጋል በቃ አለቀ። ከዛ ውጪ ምን ሊያስጨንቅ ይችላል? ሶ እስኪ ሁሉም ሰው እንዲጠይቅ የምፈልገው እኔ ሪስፖንሲብል ነኝ ወይ የሚል ጥያቄ ነው። ስራዬ ላይ፣ ትዳሬ ላይ፣ ጓደኞቼ ላይ፣ ቤተሰቦቼ ላይ አማይ ሪስፖንሲብል በእኔ በኩል ብዙ የምቀይረው ነገር አስማተኛ ምናምን አክት ማድረግ አያስፈልግም። ድራማቲክ ማለት ጀስት ያንተ ሪስፖንሲቢሊቲ ብቻ ተወጣ፣ አትሻገር። የሰው ውስጥ እንትና የራስን ሪስፖንሲቢሊቲ። ብዙዎቻችን ችግራችን የሰው ሪስፖንሲቢሊቲ ነው የሚያጓጓን ከራሳችን በላይ። በቃ እዛኛውን ዘለን ላግዝ ምናምን ቶ አታግዘው። የራስን ሪስፖንሲቢሊቲ ተወጣ። የራስን ስትወጣ ሰላም ነህ። ማታ ስተኛ የሚረብሽ ነገር የለም። ብዙዎቻችን ወይ በጣም ደግ እንሆንና ደግነታቸው ወደ ገለጸ የራሳችን ሪስፖንሲቢሊቲ ተን የሰው በማገዝ የሰው በመነካካት ዛት ነው ሪስፖንሲቢሊቲ አዘንደው ትጠይቀበታል። ብዙ ሰዎች ለዚህ ነው እኔ ደግ ነኝ ተጎዳው፣ ደግ ነኝ ተሸወርኩ፣ ደግ ነኝ እንደዚህ ሮሩ ነኝ።
ቢኮዝ ደግነት የራስ ሪስፖንሲቢሊቲ እንድትወጣ ካረገ ከበቂ በላይ ነበረ። ግን የራስን ትተው የት ሄድክ? የሰው ፕሮብለም ሶልቭ ለማድረግ ከዚህ አፍጦ ይጠብቃል የተሸከምኩ ኃላፊነት። አዘኝ እንደዚህ በምን ትመዘናለህ? ብዙ ጊዜ ያለው ሴቶች ምናምን አረብ ሀገር ያሉ ሴቶች ምናምን በቃ እዚህ ያለ ወንድም እህት አጎት አክስት በመጠኑ ቤተሰብ መርዳት እስማማለሁ፣ ግን እዚህ የተንደላቀቁ እዛ እንደ አፈርድሜ እየሰራች ምትልካለች። ገባ 10 ዓመት ቆይታ 100 ሺህ ብር የሌላቸው ሴቶች አውቃለሁ እንደ ክላይንት ማገኛቸው። ተረተኛ እዚህ ግን ጫማቸው ኦሪጂናል ጫማ የሚቀያየሩ ዘመዶች ያላቸው፣ ተረተኛ ጥሩ ቤት የሚኖሩ ዘመዶች ያላቸው ቤተሰብ መርዳት እስማማለሁ እንደነገርኳቸው። ግን ሪስፖንሲብል ነበረች እቺ ሴት ለራሷ መሆን የነበረባት አይደል? ነገ ሰው ነች አለ ነገ ማግባት ሀገሯ መታሰራ መጀመር ነው ያስፈልጋታል። ግን ምን ይሆናል መሰለ የሌላን ሰው ሰርቶ መኖር የሚችልን ጎረምሳ ህይወት ለመቀየር ስትጥር የሱ ሪስፖንሲቢሊቲ ወጣና ህይወት የሷ ሪስፖንሲቢሊቲ ይቀጣል። ከዛ ሰዎች ራሱ ምን ያርምል ብለው ጀጅ ያደርጓል። አቲዝም ነበር ገንዘቧን በኃላፊነት ይጠይቃል። በኋላ አቲዝም ነበረ እኔ ጋር ከምመጣ አይደል እንጂ ለኔ እኮ ብላ ነው ዋጋ የከፈለችው የሚል ሰው በጣም ትንሽ ነው። ለኔ እኮ ብሎ ነው ዋጋ የከፈለው የሚል ሰው በጣም ትንሽ ነው። አንዳንዴ አባቶች በጣም ውስጣቸው የሚሰበረው በዚህ ጉዳይ ይመስለኛል። ቤተሰቦቻቸው ኤክስትሪም የሆነ ዋጋ ይከፍሉና ለኔ ብሎ እኮ የተንከራተተው የሚል ልጅ በጣም ትንሽ ነው። እንደ ሌሎቹ አይሰራም ነበር አይደል? እንደ ሌሎቹ ልጆች አባት ሰክሰስፉል አይሆንም ነበር ምናምን ነው የምትባለው። ኤኒዌይስ ቢ ሪስፖንሲብል። በቃ መጀመሪያ የራስህን ተወጣ፣ የግል ሪስፖንሲቢሊቲ። ዶንት ትራይ ቱ ፊክስ ኤቭሪቲንግ። እኔ ፐርሰናሊ የራሴ የሚወት ላይ የተወሰነ ስለማየው ነው። አይ ቲንክ ጉድ ለርኒንግ ከርቭ ብዬ ነው የማስበው። 5ኛው ገንዘብ ሜክ አድርጉ። ገንዘብ በጣም ኢምፖርታንት ነገር ነው። ገንዘብ የስፒሪቹዋሉን ቦታ አይተካም ምናምን እያልን ብዙ ማብራሪያ መስጠት እንችላለን። ግን በቃ ገንዘብ በጣም 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 ወሳኝ ነገር ነው። እዚህ ምድር ላይ በጣም ብዙ ስትረሶችን ሶልቭ ያደርጋል፣ ጭንቀቶችን፣ በጣም ብዙ ሸክምን ያራግፋል አይደለ? በጣም ብዙ ሰዎችን በገንዘብ ምክንያት ማስደሰት ትችላለህ። ቀናቸውን ማብራት ትችላለህ፣ ህይወታቸውን ማስተካከል ትችላለህ። በጣም ብዙ ሰዎች አንገታቸው ላይ ገመድ ያስገቡበትን አይደለም፣ በጣም ብዙ ሰዎች የማይፈልጉትን ህይወት የመረጡበትን ኢሹ መቀየር ይችላል ገንዘብ አይደለም። እኔ በጣም ብዙ ማቃቸው ማከብራቸው ትልልቅ ሰዎች በእዳ ምክንያት ራሳቸውን ያጠፋሉ። እዳ በዝቶባቸው እርግጠኛ ነኝ ሁላችሁም ኤክስፒሪየንስ አድርጋችኋል። ምን ያህል ፓወርፉል እንደሆነ ሌላችሁ የፈለኩት ምንድነው በቃ በጣም በወጣትነት ጊዜ በቃ ገንዘብን በደንብ ማስቀመጥ፣ መስራት፣ መጠቀም፣ ማስተካከል ያስፈልጋል። እንደ ቀልድ ካባከንከው፣ እንደ ቀልድ በአግባቡ ማትጠቀመው ከሆነ ብትንትኑ ጠፍቶ የሆነ ሰዓት ላይ እንደ እንትን ሩቅ ይሆንብሃል። በቃ አፈርድሜ ብትግጥ ማንም ማይሰጥህ በቃ ድሪም ሆኖብህ ይቀራል። ሶ በጣም ሲሪየስ መሆን አለበት ብዬ አስባለሁ። ሜኪንግ ማኒ ላይ ሰው በጣም ሲሪየስ መሆን አለበት። ይሄ ግን ሲባል ሜኪንግ ማኒ ሲባል በቃ ሰርተ ምናምን ነው፣ እሱን አናወራም መቼም ይገባቸዋል። ግን ስቲል በቃ you have to be serious። በጣም ሲሪየስ ኢሹ ነው ገንዘብ። ለምን በአፍ ማትሰጣቸው ብዙ ነገሮች አሉ፣ በገንዘብ የምታረጋቸው በአፍ ሶልቭ የማይደረጉ ነገሮች አሉ፣ በጥሩነት ሶልቭ የማይደረጉ ነገሮች አሉ፣ በደግነት ሶልቭ የማይደረጉ ነገሮች አሉ። ገንዘብ ሶልቭ የሚያደርጋቸው በተለይ ምድራዊ ነገሮች። ስለዚህ ስንፍና አያስፈልግም፣ አባካኝ ሆነ አያስፈልግም። ከገንዘብ ጋር በተያያዘ አያስፈልገኝ እውቀቱ ማለት አያስፈልግም። you need to do it ብዬ ነው የማስበው። ከገንዘብ ጋር ጤናማ ግንኙነት መገንባት ያስፈልጋል። አዘርዋይስ አንተ ስታባረው እሱ ሲሮጥ፣ አንተ ስታባረው እሱ ሲሮጥ፣ ፋይናሊ አንተም ሳታየው እሱም ሳያገኘ ሰንበባል። ግን ገንዘብ አተህ ነው ወይ? ነው። ገንዘብ አተህ ነው ወይ? ነው። ያ ገንዘብን በአግባቡ ማኔጅ ማድረግ ስለማናቅ ነው። እንዴት እንደሚመራም ስለማናቅ ነው። የቱ ላይ ማስቀመጥ እንዳለብንም ፕራዮሪቲ የቱ እንደሆነም ስለማይገባ ነው። ሶ ሆፕፉሊ ስለ ገንዘብ ማወቅ በጣም ፓወርፉል ነው ብዬ አስባለሁ በእኔ እይታ። መጨረሻውና the most important ሪሌሽንሺፖቻችሁን ቴክ ኢት ሲሪየስሊ። ይሄን ከዚህ በፊት ብየዋለሁ፣ እንደ ቦነስ የምትሰሩት ሪሌሽንሺፕም the most important ነገር ነው። at the end of the day ሰው ልጅ ከዚህ ምድር ሲሄድ አሻራው ትቶ የሚሄድበት አንዱ ሚኒንግ ኦፍ ላይፍ ሪሌሽንሺፕ ነው አይደል? ትዳር ነው። ሶ እኛም አንተም እዚህ ጋር ሶስታችንም ፊት ለፊት የተቀመጥነውም ሰዎች የመጣነው በዛ መሰረት ነው አይደለም? ዛሬ ላይ ብዙ ነገር ለማለት ምናምን አላይቭ በህይወት ሆነ ብዙ ነገር ለመናገር ብዙ ነገር ለመፍረ እንድትመች ያረገ ራሱ እነዛ ሁለት ሰዎች ያን ሪሌሽንሺፕ ሲሪየስሊ ወስደውት ነው አይደለም? ቀልደውበት አይደለም። ሶ you need to take it seriously።
ምክንያቱም አንተን እየጠበቀ ያለ ኔክስት ጄኔሬሽን አለ በአንተ በኩል ሊመጣ እና ሶ whatever ያለብን ሪስፖንሲቢሊቲ ወጣ you need to bring that guy or that woman so take it seriously መልካም ጊዜ ይሆንላችሁ እንደተለመደው 09484863 ላይ ኮንታክት ልታደርጉን ትችላላችሁ ሰብስክራይብ አድርጉት ቪዲዮዎቹን ሼር አድርጓቸው I respect you guys መልካም ጊዜ